እሺ ወደ ቤተሰቦቼ እንግዲህ ሴቶቹ ጸጉር ሊነጫጩ ነው ማለት ነው። ቡኒና ሀዩ ጸጉር ሊነጫጩ እንግዲህ ቀጠሮ ይዘዋሉ ማለት ነው። ውድ ቤተሰቦቼ እንግዲህ ነይና ይዋጣልን ነይና ይዋጣልን እያለች ነው ማለት ነው። ቡኒም ደግሞ እንግዲህ የተደበቀ ሚስጥር በሙሉ ዝርግፍ አርጌ አወጣለሁ እያለች ነው ማለት ነው። ኡመርም ደግሞ ከሰኢድ ዛቻ ደርሶበታል ማለት ነው። ከገዛ ዘመዱ ማለት ነው። ወደ ቤተሰቦቼ ሀዩ እንግዲህ ሰኢድን ወዴት እየመራችው እንደሆነ በጣም በሚያሳዝን ሁኔታ እንግዲህ ሁላችንም ወደፊት የምናየው ይሆናል። አሰላም አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። ውድ ቤተሰቦቼ ሰላማችሁ በዘት ትረፍ ይበልልኝ እያልኩኝ በያላችሁበት ዓለም ዳርቻ ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ ማድረግ አትርሱ፣ አበረታቱኝ እያልኩኝ እንግዲህ ወደ መጣሁበት ቪዲዮ ስገባላችሁ እንግዲህ ቡኔ ማለት ነው ቡኔ እንግዲህ በቀደም ዕለት ሀዩ ድብድብ አርጋታለች። ቤቷ ሄዳ ነበረ ቡኔ ሀዩ እንግዲህ ቤቷ በገዛ ቤቷ እንግዲህ ደብድባ አባራታለች ማለት ነው። እንግዲህ ቤቷ በመጣችበት ደብድባ አባራታለች ማለት ነው። እንግዲህ ቡኒ ደግሞ ያው እንግዲህ እኔ እንደበደብሽኝ አይደለም ወይ ጓደኝነታችን እኔ ላንቺ ብዬ ልመክርሽ ባልኩበት የድሮ ጓደኝነታችን ከድሮ ተነስተን እስኪ ድረስ የደረስን ሰዎች እንዴት ከቤትሽ በመጣሁበት እንግድነት በመጣሁበት ልመክርሽ በመጣሁበት ላንቺው ብዬ በመጣሁበት እንዴት ትደበድብኛለሽ? ቤትሽ ስለሆነ ነው እንጂ አትመችኝም ነበረ። ቤትሽ ስለሆነ ነው እንጂ አትመችኝም ነበረ። አሁንም ቢሆን ይዋጣልናል። አሁንም ቢሆን ደግሞ አንላቀቅም እንደዚህ ከሆነ ብላለች ማለት ነው። ቡኔ እንግዲህ ስልክ በመደዋወል እንግዲህ ወደ ሀዩ ጋር እንግዲህ ደውላ እንግዲህ ሀዩ እንግዲህ ገና ነው አንቺ እንደዚህ አንቺ ወረኛ፣ አንቺ አጣይ፣ አንቺ ምን እንግዲህ እየተባባሉ እንግዲህ የሴት ነገር መቼም ስድብ ነው። ስድብ እንግዲህ ተለዋውጠዋሉ፣ ተሰዳድበዋሉ ማለት ነው። እንግዲህ እውነት አንቺ አፍ ካለሽና አቅም ካለሽ ነይና ይዋጣልን ብላለች ሀዩ። ነይና ይዋጣልን እና አሳይሻለሁ የኔን ማንነት ነው ያሳይሻለሁ ብላለች ሀዩ። እንግዲህ ቡኒም ደግሞ አሳይሻለሁ እኔና አንቺ ከተላቀቅን አሳይሻለሁኝ የአንቺን ምንነትሽን ዘክዝኬ ነው በሚዲያ የምለቀው። ምን ልትሰሪ እንዳሰብሽ፣ ምን እንደሆንሽ፣ ምን ልታረጊ እንዳሰብሽ ሁሉንም ነገር ነው ዘክዝኬ የምለቀው ሚስጥርሽን በአደባባይ ብላታለች። እንደዚህ ከምታረጊ ነይና ይዋጣልን ብላለች። እንግዲህ ጸጉር እንነጫጭ ነይና ብላታለች ሀዩ ለቡኒ ማለት ነው። እንግዲህ ቡኒ እኔ ለነሱ ባልኩበት ለሷ ባልኩበት እንግዲህ ውሼ ነው ውሼ ባሏም እንግዲህ ባለፈው መቷታል። እንግዲህ እሱም ከስራዋ ነው ስራዋ እንግዲህ ሀሜት ነው። ያው ሀሜት ስለነበረ ከሀዩ ጋር ገጥመው ሱምያን ሲሰድቡ ነበር። ደግሞ ቡኔ ሱምያን አልተናገርኳትም እንትን አላልኳትም አለች እኮ ለልጆቿ ብዬ ነው እንጂ እኔ እሷን ጠልቻት አይደለም። እንዴ ሙልጭ አረገሻት እኮ ስትሰድቢያት ነበር ማለት ነው። ቡኔ እንትናን ማለት ነው ሱምያን እንደው በቃ ለማየት እንኳን እንዴት ነው በቃ በጣም ትሰድቢያት ነበር። ግን እኔ ከእሷ ጋር ምንም የለብኝም። እኔ እሷን አልሰደብኳትም። እንደዛ ያልኩትም ምናምን ለልጆቿ ብዬ ነው። እንዴ ታዲያ ለልጆቿ ብለሽ እኮ ከሆነ ምክር ትመክሪያት ነበር እንጂ እንደዚህ ስድብ አትሰድቢያትም ነበር። ያው የሀዩ ደጋፊ ስለነበርሽ ስለሆንሽ
ነው ሱምያን ስትሰድቢያት የነበረ ማለት ነው። ቢያንስ መምከር ነበረብሽ። ሲጀመር ኦሼም ራሱ አንቺን እንደዛ ቪዲዮ ደብቆ ነው ይሄ ቪዲዮ ደብቆ ነው እኔን ሲመታኝ ቀርጾ ደብቆ ነው የጫነው ብለሻል ማለት ነው። ስለዚህ ስራሽ ምንድን ነው? አንቺ ራስሽ እሱም ሊመታሽ የቻለበት ለእርቅ ይሄ ሀሜት አቁሚ፣ ሀሜት የሚባለውን ነገር ተይ፣ ሌላ ነገር ስሪ፣ እርቅ የእርቅ ወሬ አውሪ፣ የሚታረቁበትን መንገድ ፍጠሪ ብሎ ሲናገር ነው የሰማሁትኝ። እና የእርቅ ነገር አውሪ፣ የሚታረቁበትን መንገድ አውርተሽ እንዲታረቁ አድርጊ ብሎ ነው እንግዲህ ባለቤትሽ የመታሽ ማለት ነው። እንደ ሀዩ እንግዲህ ሀዩም በአርባ ተመታለች። አንቺም እንግዲህ ሁለታችሁም እንግዲህ ባሎቻችሁ አገጫጭቷችኋል ማለት ነው። እና እንግዲህ ሁለታችሁም አሁን ደግሞ እንግዲህ ፀጉር ልትናጩ ነው ማለት ነው። እንግዲህ ያው ሱምን ሀዩም የምትፈልገው ነገር አሁን መንገድ እየያዘላት ነው። ቤት አለች። ቤት እንግዲህ አንድ ከምትፈልገው ነገር እንግዲህ አንዱ መስመር ይዞላታል። አሁን ለምን ሰኢድን በቃ ጥብቅ አድርጋ ትይዘዋለች ማለት ነው። እንዳለችው ሰኢድ ካሁን በኋላ እኮ አንገትህን ቆርጠክ እጄ ላይ አድርግ ካልኩት ያደርግልኛል ብላለች ማለት ነው። ስለዚህ አሁን ማንንም መካሪም አትፈልግም፣ ማንንም አትፈልግም። በዙሪያዋ ሰኢድን ብቻ ይዛ በቃ እሱን ብቻ ይዛ ሰኢድን እንደዚህ ልታሽከረክረው ነው እንግዲህ የምትፈልገው ማለት ነው። እና እንግዲህ እንደዛ ነው እንግዲህ ሚስጥሩን ለመስማት እንግዲህ እኛ ከኋላ ያሴረችው እንግዲህ ያለ ነገር እንግዲህ አለ ብላናለች ቡኔ። እንግዲህ ሚስጥሩን ዘክስካ እንደምታወጣ ያሁን እየጠበቅን ነው እንግዲህ እላችኋለሁኝ። እንግዲህ ወደ ኡመር ደግሞ ስንመጣ ኡመር እኔ ደስ ይለኛል። ግልጽልስልስ አድርጎ ነው አብራርቶ ንግር ቁጭ ቁጭ ነው የሚያደርገው የሀዩን ስራ ማለት ነው። ስለዚህ አሁን እንግዲህ ትላንትና ነው ከትላንት ወዲያ በለቀቀው ቪዲዮ የሀዩ ስራ ሰኢድን ወደ ገደል ነው የሚከተው። ስለዚህ እኔ ሰኢድ ወንድሜ ነው፣ እባክህ ሰኢድ አግኝቼክ ላውራክ ይሄ ቪዲዮ ከደረሰክ ብሎ ነበር የተናገረው። እንደሰማ ነው ብሎ ነው እንትን ያደረገው ማለት ነው። ለሰኢድ ነው ጥሪ ያቀረበው። እባክህን እንገናኝ፣ ያለውን ነገር እንድታስተካከል እንነጋገር ወንድሜ ብሎ ነበረ እንግዲህ መልእክት ያስተላለፈው። እንግዲህ ያህ መልእክት እንግዲህ እሜቴ ሀዩ ነገሩን አንተ በሌለህበት እቤት ሊመጣ ነው እኒን ሊያስደበድበኝ ነው ምናምን ብላ እንግዲህ ነገሩን ወደ ሌላ ቀይራ ወደ አልተፈለገ አቅጣጫ ቀይራው እንግዲህ ኡመርን ላልሆነ ነገር ኡመር ላይ ሰኢድ ጥርጣሬ እንዲያደርግ ማለት ነው። ሀዩን ሊመታት ነው፣ ሊያስደበድባት ነው፣ በቃ ሊበቀላት ነው ምናምን የሚለው መንገድ ሀሳብ ውስጥ ከተዋለች፣ አሳምነው ማለት ነው ከተዋለች። ሰኢድ ለኡመር ያልሆነ ቃል ተናግሯል። በሪከርዱ ሰምተናል ማለት ነው። እና ሰኢድ ከቀልቡ አይመስለኝም የራሱን የገዛ ዘመዱን ያው እንዲህ ብሎ መናገሩ አግባብነት የለውም። ለምን ሚዲያ ነው፣ ሚዲያ የያዘው ነገር ደግሞ ጥሩ አይደለም። ኡመርን ደግሞ አግኝቶ በውስጥ መነጋገር ጥሩ ነበረ። እሱ እንግዲህ የሀዩን ስራ ስለሚያውቅ ነው፣ የሀዩን ተንኮል ስለሚያውቅ ስለገባው ነው ኡመር ማለት ነው። ሰኢድ ከዚህ ውስጥ እንዲወጣ ከዞር ብሎ እንዲያስብ ቆም ብሎ እንዲያስብ ብሎ ነው እንግዲህ እንደ አንድ ወንድም በሚያየው ነገር ነው እንግዲህ ወንድሙን ለመምከር እና ያለበትን ነገር ዞር ብሎ እንዲያስብ እንዲመካከሩ ብሎ ነበረ። ግን ነገሩ ወዳልተፈለገ አቅጣጫ እንዲሄድ አድርጓል ማለት ነው። እና ሰኢድም ለኡመር ዛቻ በቃ አላስፈላጊ ቃል ነው የተናገረው ማለት ነው። በጣም በሚያሳዝን ሁኔታ አንዳንድ ጊዜ ጥሩ ነገሮችን
አስበን ጥሩ ነገር እንሰራለን ብለን በምንነሳበት ወቅት ነገሮች ተቀይሮ ወደ መጥፎ አቅጣጫ ይሄዳሉ ማለት ነው እና አንዳንዴ ያሳዝናል ማለት ነው። ጥሩ ሀሳብ ይዞ የተነሳው ወደ መጥፎ ሀሳብ ተቀይሮ ዞሮበት ይገኛልና እናም ያሳዝን ነው። ሰኢድ ቆም ብሎ ማሰብ ነበረበት። በውስጥ ተገናኝቶ መነጋገር ሲችል በሪከርድ እንግዲህ እንደዚህ አድርጎ እንደዚህ ልኮ ቤተሰብ ናቸው፣ ግን የትም አንተን አይሆኑም። ቤተሰብ ቤተሰብ ነው፣ የትም አይወሳሰድም። ግን ለራሱ ብሎ ነው። ነገ አንድ ነገር ችግር ቢደርስበት ያው ነው መቼም ቤተሰብ ነው ደራሽ። ሀዩ ደግሞ ያው ነው ምንድን ነው የሆነ ነገር እስከምታገኝ የፈለገችው ነገር እስኪሳካላት ነው እንደዚህ የምትሆነው ማለት ነው። ስለዚህ በዙሪያው ያሉትንም ሰው አርቃ እንግዲህ ሰኢድን ለብቻዋ አድርጋው ከሰው አርቃው ራሷ የምትፈልገው ነገር እስኪሳካላት ድረስ ሰው በአካባቢው እንዲገኝ አትፈልግም ነው እንግዲህ ኡመር ብሎ ይነገረን ማለት ነው። ስለዚህ ሰኢድም መንቃት ነበረበት። ለኡመር እንደዚህ ከማለቱ በፊት ዛቻ ከመስጠቱ በፊት ተገናኝቶ ሀሳብ ለሀሳብ ከተለዋወጡ በኋላ መለዋወጥ ነበረበት ማለት ነው። እና እንግዲህ ይሄን ይመስላል ቪዲዮዬ ማለት ነው። ውድ ቤተሰቦቼ የነዚህ እንግዲህ የነ ሀዩና የነ ሰኢድ ትወና እንግዲህ እንደቀጠለ ነው። ያው በየቀኑ አዲስ ነገር ነው። አሁን ደግሞ እንግዲህ በቃ ወደ ድብድብ ያው እየተሄደ ነው ማለት ነው። ወደ ጸብ እየተሄደ ነው። የያሱን ጥርስ ሰብራለች። አሁን ደግሞ የቡኔን እንግዲህ ፀጉር ሊነጫጩ ነው። እንግዲህ እኛም ደግሞ እናያለን። ለማየት ያብቃን። እንግዲህ ውድ ቤተሰቦቼ እንግዲህ የሴት ነገር መቼም ይሄው ነው። እንግዲህ ሲስማሙ አንድ ላይ ሲሆኑ ያዙኝ ልቀቁኝ ነበረ። አሁን ደግሞ እንግዲህ ሲጣሉ ጀርባ ሲሰጣጡ ደግሞ እንግዲህ ሚስጥሬ ብለው የያዙት እንግዲህ በአደባባይ ወጥቶ ሊዘከዘክ ነው። እንግዲህ ከእንዲህ አይነት መጥፎ ጓደኞችም አላህ ይጠብቀን። ውድ ቤተሰቦቼ እያልኩኝ እሰናበታችኋለሁኝ። ላይክ አድርጉኝ፣ በቅንነት ሰብስክራይብ አድርጉኝ፣ አበረታቱኝ እያልኩኝ በያላችሁ በሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።